ከደሞዝ ጋር በተያያዘ አስገዳጅ አሰራር መውጣቱን ለማወቅ ችለናል። በዚህ መረጃ መሰረት የፋይዳ መታወቂያ ማውጣት እንደ ግዴታ መቀመጡንና ካልሆነ ግን ደሞዝ እንደማይከፈል ታውቋል። በሌላ በኩል ደግሞ ለሰነድ አልባ የመሬት ባለቤቶች ምላሽ መሰጠት መጀመሩን አውቀናል። ባለፉት ወራት በርካታ ቅሬታዎች ቀርበው አፋጣኝ ምላሽ እንደተሰጠባቸው የአዲስ አበባ ከተማ አስተዳደር አሳውቀዋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉ። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። ከደሞዝ ጋር በተያያዘ አስገዳጅ አሰራር መውጣቱን ለማወቅ ችለናል። በዚህ መረጃ መሰረት የፋይዳ መታወቂያ ማውጣት እንደ ግዴታ መቀመጡንና ካልሆነ ግን ደሞዝ እንደማይከፈል ታውቀዋል። ሁሉም የመንግስት ሰራተኞች የፋይዳ መታወቂያ ማውጣት እንደ ግዴታ መቀመጡን ነው የደረሰ መረጃ የሚያመለክተው። አሁን ላይ የሁሉም ዩኒቨርሲቲዎች የአካዳሚክና የአስተዳደር ሰራተኞች የፋይዳ መታወቂያ ማውጣት እንዳለባቸው ዩኒቨርሲቲዎች ከትምህርት ሚኒስቴር ጋር ስምምነት መፈራረማቸው ታውቋል። የፋይዳ መታወቂያ ያላወጣ የዩኒቨርሲቲ ሰራተኛ ደሞዝ እንደማይከፈለው አቅጣጫ መቀመጡንም ሰምተናል። ከዚሁ ጋር በተያያዘ ዝቅተኛ የሰራተኞች ደሞዝ ወለል እንዲወሰን የሚያስችል ቦርድ መቋቋሙን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን አስታውቋል። በተያዘው በጀት ዓመት ቦርዱ በሚያቀርበው ጥናት መሰረት የሰራተኞች ዝቅተኛ የደሞዝ ወለል ይወሰናል ተብሎ እንደሚጠበቅ የኮንፌዴሬሽኑ የውጭና የህዝብ ግንኙነት መምሪያ ኃላፊ አቶ አያሌው አህመድ ተናግረዋል። ቦርዱ ከሌሎች ሀገራት ተሞክሮን በመውሰድ የሀገሪቱን ኢኮኖሚ ሁኔታ፣ የሰራተኞችን ገቢና ሌሎች መሰረታዊ ጉዳዮችን በማጥናት ዝቅተኛ የደሞዝ ወለልን የሚያጠና እንደሆነ የተናገሩት ኃላፊው ከመንግስት ከአሰሪዎችና ከኮንፌዴሬሽኑ የተውጣጡ አባላት እንዳሉበት ገልጸዋል። ኃላፊው አያይዘውም ለመንግስት ሰራተኞች የደሞዝ ማሻሻያ መደረጉን በማስታወስ ደሞዝ ያልተጨመረላቸውና የዝቅተኛ ተከፋይ የሆኑት በአንድ ገበያ እኩል ሊገበያዩ የማይችሉ በመሆኑ ዝቅተኛው የደሞዝ ወለል በተያዘው በጀት ዓመት ሊወሰን ይገባል ብለዋል። በኢንዱስትሪዎችና በግል የልማት ተቋማት ላይ የሚሰሩ ሰራተኞች አነስተኛ ደሞዝ የሚያገኙ በመሆኑ መንግስት ዝቅተኛ የደሞዝ ወለል እንዲወሰን የኢትዮጵያ ሰራተኛ ማህበራት ኮንፌዴሬሽን ተደጋጋሚ ጥሪን ሲያቀርብ መቆየቱ የሚታወስ ነው። በዚህም የተቋቋመው ቦርዱ በሚያሳየው የጥናት ውጤት በበጀት ዓመቱ ዝቅተኛ የደሞዝ ወለል ይወሰናል ተብሎ እንደሚጠበቅ ኃላፊው ተናግረዋል። የመንግስት የልማት ድርጅቶች እንዲሁም የግል ሰራተኞች የሚተዳደሩባቸው ህጎች የተለያዩ ቢሆኑም ከደሞዝ ጭማሪ ጋር በተያያዘ በጋራ እንዲሻሻሉ ኢኮኖሚው በራሱ እንደሚያስገድድ ከዚህ በፊት ኢሰማኮ መጠየቁ ይታወሳል። በቅርቡ ለመንግስት ሰራተኞች የተደረገው የደሞዝ ጭማሪ መንግስትን 160 ቢሊዮን ብር ወጪ እንደሚጠይቅ ተገልጾ ነበር። የፌዴራል መንግስት የ2018 በጀት ዓመት እንደሚያሳየው ከአጠቃላይ 1.9 ትሪሊዮን ብር በጀት ውስጥ ለደሞዝና ለስራ ማስኬጃ ወጪ መጠባበቂያ ተብሎ 267.9 ቢሊዮን ብር መደልደሉ ታውቋል። የሲቪል ሰርቪስ ኮሚሽን ያደረገው የደሞዝ ጭማሪ መደበኛ የመንግስት ሰራተኞች፣ የመከላከያ፣ የፖሊስ፣ የጤናና የትምህርት ባለሙያዎችን ጨምሮ ሁሉንም የመንግስት ተቀጣሪ ደሞዝተኞች እንደሚመለከት ታውቋል። በሌላ በኩል ደግሞ ፓስፖርትን ጨምሮ ሚስጥራዊ ህትመቶችን በሀገር ውስጥ ለማከናወን የሚያስችለው ፋብሪካ በሚቀጥሉት ጥቂት ወራት ስራ እንደሚጀምር ተገለጸ። ቀደም ሲል በውጭ ሀገር ይታተም የነበረውን የኢትዮጵያ ፓስፖርት በሀገር ውስጥ ለማምረት የሚያስችል ግዙፍ ፋብሪካ ተጠናቆ በሚቀጥሉት 2 እና 3 ወራት ውስጥ በይፋ ስራ እንደሚጀምር የኢትዮጵያ ኢንቨስትመንት ሆልዲንግ አስታወቀ። በቦሌ ለሚ ኢንዱስትሪ ፓርክ የተገነባው ይህ ፋብሪካ ቶፓን ግራቪቲ ኢትዮጵያ የሚል ስያሜ የተሰጠው ሲሆን በኢትዮጵያ ኢንቨስትመንት ሆልዲንግ እና በዓለም አቀፉ ቶፓን ግራቪቲ ኩባንያ ትብብር የተመሰረተ መሆኑ ታውቋል። ፕሮጀክቱ በ55 ሚሊዮን የአሜሪካን ዶላር ወጪ የተገነባና የሆልዲንጉ የመጀመሪያው አዲስ ኢንቨስትመንት መሆኑም ተነግሯል። የኢትዮጵያ ኢንቨስትመንት ሆልዲንግ ዋና ስራ አስፈጻሚ ዶክተር ብሩክ ታዬ እንደገለጹት ይህ ፕሮጀክት የሀገሪቱን ሚስጥራዊ ህትመት ሉዓላዊነት ለማረጋገጥና እስካሁን ይባክን የነበረውን ከፍተኛ የውጭ ምንዛሪ ለማዳን ያለመ ነው ብለዋል። አሁን የማሽነሪ ተከላው በሂደት ላይ የሚገኘው ፋብሪካው ስራ ሲጀምር የኢትዮጵያ ማንነት በሚመጥን መልኩና የደህንነት መስፈርቶችን ባሟላ ሁኔታ ፓስፖርቶችንና ሌሎች የደህንነት ሰነዶችን ማምረት እንደሚጀምር ታውቋል። ከፋብሪካው ግንባታ ጋር ተያይዞ አዲሱ የኢትዮጵያ ኢ-ፓስፖርት ይፋ መደረጉ ይታወሳል። በዚህ ግዙፍ የኢንቨስትመንት ስራ ላይ ቶፓን ግራቪቲ የ51 በመቶ ድርሻ ሲኖረው ቀሪው 49 በመቶ ድርሻ ደግሞ በኢትዮጵያ መንግስት ማለትም በብርሃንና ሰላም ማተሚያ ድርጅትና በትምህርት መሳሪያዎች ማምረቻና ማከፋፈያ ድርጅት በኩል የተያዘ መሆኑ ታውቋል። ፋብሪካው ከፓስፖርት በተጨማሪ ዘመናዊ የመታወቂያ ካርዶችና የባንክ ካርዶችን በሀገር ውስጥ ለማምረት የሚያስችል ቴክኖሎጂን የታጠቀ መሆኑ ታውቋል። ፋብሪካው የኢትዮጵያን ፍላጎት ከማሟላት ባለፈ ለጎረቤት ሀገራትና ለመላው የአፍሪካ ገበያ የፓስፖርትና የመታወቂያ ህትመት አገልግሎት የመስጠት ሰፊ እቅድ እንዳለውም ተገልጿል። ይህም ኢትዮጵያ በዘርፉ ያላትን ተወዳዳሪነት የሚያሳድግና ከፍተኛ የውጭ ምንዛሪ የምታገኝበት ሌላኛው መንገድ እንደሚሆን
እንደሚሆን ይጠበቃል። ይህ ፕሮጀክት በአሁኑ ወቅት የኢትዮጵያ ኢንቨስትመንት ሆልዲንግ አዋጭነታቸው ተጠንቶ ወደ ስራ ካስገባቸው 36 ንቁ የኢንቨስትመንት ፕሮጀክቶች መካከል አንደኛው መሆኑ ተመላክቷል። በሌላ በኩል ደግሞ ለሰነድ አልባ የመሬት ባለቤቶች ምላሽ መስጠት መጀመሩ ታውቋል። ባለፉት በርካታ ወራት ቅሬታዎች ቀርበው አፋጣኝ ምላሽ እንደተሰጣቸውም የአዲስ አበባ ከተማ አስተዳደር አሳውቀዋል። በአገልግሎት አሰጣጥ ወቅት የሚስተዋሉ ቅሬታዎችን አፋጣኝ ምላሽ ለመስጠት እንዲያግዝ የቅሬታ አፈታት ስርዓቱን ያዘመነው የመሬት ልማትና አስተዳደር ቢሮ ባለፉት 5 ወራት ብቻ ለ561 ቅሬታዎች አፋጣኝ ምላሽ መስጠቱን የቅሬታ አፈታትና ክትትል ዳይሬክቶሬት ዳይሬክተር አቶ ሸምሰዲን ዴልሴቦ ተናግረዋል። የተገልጋዮችን ጊዜና እንግልት ለመቀነስ ታስቦ በተዘጋጀው የኦንላይን አገልግሎት ባለፉት 5 ወራት 595 ቅሬታዎች በማዕከል ደረጃ መቅረቡን ዳይሬክተሩ ተናግረዋል። በከተማ አስተዳደሩ ካቢኔ ጸድቆ ስራ ላይ በዋለው የቅሬታ አፈታት ደንብ መሰረት ከቀረቡት ቅሬታዎች መካከል 126 ተገቢነት ያላቸው ሲሆን 435 ተገቢነት የሌላቸው መሆኑን ገልጸው 48 ቅሬታዎች በሂደት ላይ ናቸው ብለዋል። በበጀት ዓመቱ ከቀረቡት ቅሬታዎች አብዛኛዎቹ ከሰነድ አልባ መስተንግዶና ከመሬት ዝግጅትና ማስተላለፍ ጋር የተያያዙ መሆናቸውን አቶ ሸምሰዲን ገልጸዋል። ከተገልጋዮች የሚቀርቡ ቅሬታዎች በየሳምንቱ በቢሮ ስትራቴጂክ ካውንስል አባላት ተገምግመው ምላሽና አቅጣጫ እንደሚሰጥባቸው ጨምረው ተናግረዋል። የመሬት ልማትና አስተዳደር ቢሮ የተገልጋዮቹን እርካታ ለማሳደግ አገልግሎት አሰጣጡን ከማዘመን ባለፈ የሚስተዋሉ የሌብነት ተግባራትንና ተያያዥ ችግሮችን ለመቅረፍ ተገልጋዮች ቅሬታቸውን ማቅረብ እንደሚችሉ አስገንዝበዋል። ከዚሁ ጎን ለጎን የመሬት ልማትና አስተዳደር ቢሮ በብልሹ አሰራር ውስጥ ተዘፍቀው በተገኙ አመራሮችና ባለሙያዎች ላይ እርምጃ እየወሰደ መሆኑን ሰምተናል። አንዳንዶች ከባለ ሀብቶች ጋር በመመሳጠር መሬት ያለ አግባብ ሲያስተላልፉ የነበሩ መሆናቸው ታውቋል። ቢሮው በብልሹ አሰራር ውስጥ ተዘፍቀው በተገኙ አመራሮችና ባለሙያዎች ላይ እርምጃ እየወሰደ መሆኑን የገለጸው ይህንን እኩይ ተግባር ለመከላከል የሚያደርገውን ጥረት ህብረተሰቡ ተጨባጭ መረጃዎችን በጥቆማ መቀበያ ነጻ የስልክ መስመርና በአካል ቀርቦ መረጃ በመስጠት እንዲያግዘውም ተጠይቀዋል። ብልሹ አሰራር በአገር ኢኮኖሚ ላይ ከሚያደርሰው ተጽዕኖ ጎን ለጎን የህብረተሰቡን የመልማት ፍላጎት በመንፈግ የመልካም አስተዳደር ችግር ይሆናል ሲልም አስታውቀዋል። የአዲስ አበባ ከተማ አስተዳደር መሬት ልማትና አስተዳደር ቢሮ በየጊዜው የሚነሱ ብልሹ አሰራሮችንና የመልካም አስተዳደር ችግሮችን ለመቅረፍ አሰራርን በማዘመን አገልግሎቶች በቴክኖሎጂ እንዲታገዙ ማድረጉን ያስታወቀው። ከዚህ ጎን ለጎንም የመልካም አስተዳደር መንስኤ የሆኑና በብልሹ አሰራር ውስጥ በተዘፈቁ አመራሮችና ባለሙያዎች ላይም የእርምት እርምጃ ወስዷል፣ እየወሰደም እንደሆነ አስታውቀዋል። ቢሮ የሰነዳቸው መረጃዎች እንደሚያመለክቱት በ2018 በጀት ዓመት በብልሹ አሰራር ውስጥ ተዘፍቀው የተገኙ ከ100 በላይ አመራርና ሰራተኞችን በመለየት 66ቱን ከስራ ማሰናበትን ጨምሮ በከባድ የዲሲፕሊን ቅጣትና የተቀሩት ደግሞ በቀላል የዲሲፕሊን ቅጣት እንዲቀጡ ተደርጓል። ከዚህ በተጨማሪም በተለያየ መንገድ ጥቆማ ቀርቦባቸው ማስረጃ ያልተገኘባቸውን 86 የተቋሙ ሰራተኞች ከነበሩበት ክፍለ ከተማ እንዲዘዋወሩ መደረጉ ተገልጿል።